ሰላም 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 ውድ ቤተሰቦቼ እንደምን አላችሁ? በየላችሁ በሰላማችሁ በዘት ይበለልኝ። ዛሬ ሁላችንም ልባችን ውስጥ ስላለው አንድ ትልቅ ሚስጥር እናወራለን። ብዙ ጊዜ ህይወት ፈታኝ ስትሆንብን ጭንቀትና ፍርሃት ውስጣችን ሲያውከው ለምን እኔ ብቻ ፈተናለሁ ብለን እናዝናለን። በተለይ በስደት ላይ የምንኖር እህቶች የውስጥ ስሜታችን በየቀኑ ይፈትነናል። ዛሬ ፈጣሪ የሰው ልጅ ውስጣዊ ስሜት ለምን እንደሚፈትነውና ከጀርባው ያለውን ትልቅ በረከት እንነጋገራለን። አንደኛውና የመጀመሪያው የእውነተኛ ጥንካሬያችን መፈተኛ ነው። ወርቅ እሳት ውስጥ ሳይገባ አያበራም። አልማዝም በከፍተኛ ጫና ውስጥ ሳያልፍ ውድ ድንጋይ አይሆንም። የሰው ልጅ ውስጣዊ ስሜት የሚፈተንበት ያላቸውን እውነተኛ ጥንካሬ ለማወቅ ነው። ፈጣሪ ወይም ፈተና ሲፈትነን ለምን እኔ አትበይ፣ ምን ሊያስተምረኝ መጣ ብለሽ አስብ እስኪ፣ አሰላሰይ፣ እንዲሁም አቅዱ። ምን ያስተምረኝ የፈለገው ነገር አለ። ይሄ ነገር ወደ ህይወቴ ሲመጣ ወይ መጀመሪያውን ሲመጣ ምንድነው ያልተማርኩት ነገር? ከዚህ ነገር አንድ ነገር ተምሬ መውጣት አለብኝ ብላችሁ አስቡ። ሁለተኛው ከሐሰተኛ ነገሮች ለመለየት ውስጣዊ ስሜታችን ሲፈተን በዙሪያችን ያሉትን ሰዎች እውነተኛ ማንነታቸውን እናያለን። ማን አብሮን እንዳለ፣ ማን ደግሞ ለጥቅም ብቻ እንደቀረበን የምናውቁ ስሜታችን ሲጎዳና ስንቸገር ነው። ፈተና የሰዎች ጭንብል የሚያወልቅ ትልቅ መስታወት ነው ይባላል። ሶስተኛ ለሚቀጥለው ትልቅ ስኬት ዝግጁ ነው። ለሚቀጥለው ትልቅ ስኬት ዝግጁነታችንን ፈጣሪ ትልቅ ቦታ ሊያደርስ ሲፈልግ መጀመሪያ በትናንሽ ፈተናዎችም ውስጣዊ ያሳልፍሻል። ዛሬ በስደት የምታለቅሽው እንባ ነገ አገርሽ ገብተሽ የራስሽን ቢዝነስ ስታስተዳድሪ ለሚገጥሙሽ ፈተናዎች ስነልቦናዊ ብርታት እየሆነሽ ነው። ካልፈተነሽ አታድጊም። ልክ ሕፃን ልጅ ቀስ በቀስ እያደገ መሆኑ እንደሚታወቀው ሁሉ እኛም በፈተና ውስጥ ጠንክረን ስንወጣው ነው ማደጋችን የሚታወቀው። የውስጤ አልማዝ ፈተና መስታወት ሆነና ቀረበኝ ከሐሰተኛ ወዳጅ ለይቶ አወጣኝ። ዛሬ በስደት ላይ የማረገው እንባ ነገ በትልቅ ስኬት ላይ በደስታ ሊተካ ልቦናዬ አብርቶ ብርሃን እየሆነኝ የውስጤን አልማዝም በራና ገና ታየኝ። አሁን ላይ ታየኝ በልመና ታየኝ ከእንደገና ባዕድ ሀገር ቁሜ በሰው ፊት ስከፋ መከራው ሲበዛ ሲጠፋብኝ ተስፋ ቆይ ግን ለምን እያልኩ አዝንም ነበረ። የውስጤን ማንነት ሳይገባኝ ነቀረ። እሳቱ ሳይነካው ወርቅ እንደማያበራው ካልፈተኑት በቀር የሰው ልጅ በተራው ባዕድ ሀገር ቁሜ በሰው ፊት ስከፋ መከራው ሲበዛ ሲጠፋብኝ ተስፋ ቆይ ግን ለምን እያልኩ አዝንም ነበረ። የውስጤን ማንነት ሳይገባኝ መች ቀረ። እሳቱ ሳይነካው ወርቅ እንደማያበራው ካልፈተኑት በቀር የሰው ልጅ በተራው ታዲያ ምኑ ላይ ነው ጀግና ጠንክረናው? እኔም ተገነዘቡ ዛሬ ላይ ቆምኩና ለሁካታው ሁሉ መልስ አገኘ ግጥሜ። ቁም ማልኩኝና መልስ አገኘው ዛሬ። የውስጤ አልማዝ የደረሰብኝ ጫና የበዛው መከራ ያጠፋኝ የመጣ ይመስለኝ ነበረ። ነገር ግን አበራ። ለካስ ውድ ነበርኩ ልሰበር የማልችል የውስጤን አልማዝ ፈተናው አሳየኝ። የሰዎቹን አይነት አውልቆ የሚያሳይ ማን አብሮኝ እንዳለ በችግሬ ሰማይ ፈተና መስታወት ሁንና ቀረበኝ ከሐሰተኛ ሰው ለይቶ አወጣኝ። ዛሬማ ነጋልኝ ታወጅ ነፃነቴ ተፈታ ስራቴ። ባህር ተሻገርኩኝ ወንዝ ወዲያ ማዶ ውጤትን ያመጣል ከሀገር ተሰዶ ተብሎ የተወራልኝ
የሰዎችም ወሬ እጅግ ያጠነከረኝ እኔ ስደተኛ ታሪክ ሰራሁኝ። የመዳሟ ቅመም ኢትዮቦሯ ነኝ። የትላንቷ አልቃሻ የትላንቷ ተካዥ የዛሬዋ መብራት የነገው አልማዝ ነጥራ ወጥታለች ሁሉን ነገር አልፋ። አንተ የውስጥ አልማዝ ያለኸው በድብቅ ዛሬ ተነቀቀን እንደምንሐቅም እንደምን አለህ የትም ዙሬ አገኘሁ ዛሬ። ድብቅ አቅም አሉት በሶስት ቃላት አውጥተው ሲጠቀሙበት ምን ነው አልተረዱት የውስጥን አቅም። ሲጠናቀቅ ባዩንት ይዘጋጅልን ልዩ ሽልማት ነው የአምላካችን ልዩ ሽልማት ነው ከአምላክ የተሰጠን። ሌላኛውና ማጠቃለያው እህቶቼ ዛሬ ውስጣችሁ በሐዘን ወይም በናፍቆት ተመትቶ ከሆነ አትሸነፉ። ያ ስሜታችሁ እየገነባችሁ እንደሆነ እመኑ። ዛሬ አንድ ፈተና ልስጣችሁ። ውስጣችሁ ያስጨነቃችሁ ነገር ሁሉ ለፈጣሪ ሰጥታችሁ ዛሬ በሰላም እደሩ። እስቲ ኮሜንት ላይ እፈተናለሁ እንጂ አልሰበርም ብላችሁ ጻፉልኝ። ነገ ደግሞ ይሄንን የውስጣችን ስሜት ፈተና እንዴት እናሸንፈዋለን በሚል ርዕስ እንገናኛለን። ብርታቱን ይስጣችሁ።